ጉድ ማለት አሁን ነው። በስተመጨረሻም ለብሌን ወላጅ እናቷ ነኝ እያለችም በድርቅና ቀጥታ እነ ሰላም ቤት ትገባለች። እናም ከገባች በኋላ ሄደችና ማለት ነው ቃልን ልጄ ልጄ ስትልም ሰላም በጣም ተደናገረች። እንዴ ምን እየተካሄደ ነው እያለችም አይ ልጅሽ እሷ ሳትሆን ብሌን ናት ብላ አፋጠጠቻት። ከዛም በኋላ ብሌኔ የታለች እስቲ አሳዩኝ ልጄስ አለች። ግን እኮ ተነቅቶባታል። እናም ብሌን እማዬ እያለች ሮጣ ጥምጥም ካለችን በኋላ መጨረሻ ላይ እንደውም የምታስታውሱ ከሆነ ስልክ ተደውሎ ነበረ። ከዛ ምን አባሽ ትሰሪያለሽ የሚል ድምፅ ብሌን ሰማች። ስልኩን ያነሳችው ብሌን ናት። አብሮ ተኝተው ነበረ። እናም አይ እች እንኳን ወላጅ እናቴ ሳትሆን ከባህሉ ጋር ተመሳጥራ ለጥቅምና ለገንዘብ የመጣች ናት። ቀጥታ ለሰላም ተናግሬ አጋልጣታለሁ፣ በቁጥጥር ስር እንድትውል እንዲሁም ደግሞ በፖሊስ ማስያዝ አለብኝ ብላ ብሌኔ ወሰነች። ብሌን ከወሰነችን በኋላ ቀጥታ ሂዳ ለሰላምም ተናገረች። ሰላምም አንቺ ምን ፈልገሽ ነው? ችግርሽ ምንድን ነው? ለምንድን ነው እዚህ ቤት የመጣሽው? ስትላትም ብሌን ልጄን ፈልጌ ነው የመጣሁት አለቻት። በፍጹም ብሌን ልጅሽ አይደለችም፣ እያስመሰልሽ ነው። ምክንያቱም አቶ በኃይሉ ስልክ ደውሎልሽ ነበረ እና ምን አይነት ግንኙነት ነው ከወንድሜ ጋር ያላችሁ ብላም ሰላም ማፋጠጧን ቀጠለች። ብሌንም እንደዛው አጋለጠቻት። አንቺ ወላጅ እናቴ አይደለሽም በሚለው ተረጋገጠ። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። በነገራችን ላይ እውነት መቼም ብትሆን ተደብቃ አትቀርም። በእርግጥ ገንዘብና ብር ያስፈልገኛል አሁን ላይ እባክን ተባበረኝ አቶ በኃይሉ ስትለውም በኃይሉም እኔ በጣም ፈልጌሻለሁ፣ በጣም አሁን ላይ ታስፈልግኛለሽ አላት። ቀጥታ እስከ ቢሮ ድረስ ያመጣት ማን ነው? እሷን ያመጣት ሳሚ እንደሆነ ሁላችንም በደንብ እናውቃለን። ያው ሳሚ ከአቶ በኃይሉ ጋር ነው የሚሰራው። ግን ቢሆንም ብሌን ምንም እንዳትሆን በጣም ለብሌን ይጠነቀቅላታል። ቪዲዮን ከተመለከታችሁ እናም አሁን ላይ አቶ በኃይሉ አድርግ ያለውን በሙሉ ነው ሳሚ የሚያደርገው። ስለዚህ እናም ቀጥታ የብሌን እናት መሆንሽን እኔ እዚሁ እንደነገርኩሽ ሄደሽ እዛ ማስመሰል አለብሽ ብሎ ነው የላካት። ግን ማስመሰሉን ብትቀጥልም የሆነ አንዳንድ ቦታ ላይ ይነቃባታል፣ ትርበተበታለች፣ ትንቀጠቀጣለች። ወይኔ እኔ ግን ምን ሆኜ ነው ቢቀርብኝስ? ገንዘቡን ለገንዘብና ለጥቅም ብያውን በድርቅናውን ይዣት ሊሄድ ነው። ደግሞ ከተነቃብኝስ? ልጅቷ ደግሞ የዋዛ አይደለችም፣ ሞኝ አይደለችም ብሎ በኃይሉ ሲነግረኝ ነበረ። ወይኔ ጉዶንኩ፣ ተጋለጥኩኝ ትላለች ማለት ነው። ከዛም በኋላ እንዴ ምን ሆነሻል እማዬ? በሰላም ነው እንዴ? ችግርሽ ምንድን ነው? ለምንድን ነው እንደዚህ የምትፈሪው? ምን ሆነሻል? እንደዚህማ አትፍሪኝ። ምንም እኮ የሚያስፈራ ነገር የለም። እባክሽን እማዬ ምን ሆነሻል? ተረጋጊ እንጂ እያለቻት ነው። የምር ብሌን እኮ ነቅታባታለች። ብሌን የነቃቸው አቶ በኃይሉ ስልክ ሲደውል የሆነ ችግር እንዳላወቀች እና አቶ በኃይሉ በጣም ኃይለኛ እንደሆነ ከዚህ በፊት አሳዳጊ እናቷን ገኒ በጣም ብዙ መስዋዕት ከፍላን ያሳደገቻት በነገራችን ላይ እና በጣም ብዙ ስቃይ ነው ብሌንንም ቢሆን እንዲሁም ደግሞ ገኒንም ቢሆን አቶ በኃይሉ በጣም ያሰቃያቸው። ስለዚህ ይቺ ሴትዮ እንዴት መጣች? የእውነት እናቴ ነች አይደለችም የሚለውን ስልኩን ስታይ በኃይሉ የሚል ስልክ ተደወለ። አነሳችና ምን አባሽ ትሰሪያለሽ? እስካሁን ለምን አልወሰድሻትም? ምን አልክ በኃይሉ አለችው። የብሌን ድምፅ መሆኑን አወቀና ቶሎ ብሎ ዘጋው ማለት ነው። እናም በስተመጨረሻ ይሄንን ቃል ከሰማች በኋላ ቀጥታ ለማን ትናገራለች? ለሰላም ነገረች። ብሌን ደግሞ ሰላምን በጣም ትወዳታለች። እውነት ለመናገር ሰላምና ብሌን በጣም ነው የሚዋደዱት። ልክ እንደ እናትና እንደ ልጅ እንጂ እንደ አሰሪና እንደ ሰራተኛ አይደሉም። እነሱ ሁለቱ በጣም የሌለ ነው የሚዋደዱት ሁለቱ ማለት ነው። እናም ብሌንዬ እትዬ እያለች ወደ ሳሎን ስትሮጥ ብሌኔ ልጄ ምን ሆነች ነው አለቻት። ከዛም ቃልዬ ደግሞ እንዴት እማዬ ብሌን ልጄ ትያታለሽ? የእሷ እናት እኮ ወላጅ እናቷን አላየሻትም እንዴ? መጣለች። ምን ማለት ነው? ሁለተኛ ብሌን ልጄ እንዳትዪ። ምን አስበሽ ነው እማዬ? ልጅሽ እኔ ብቻ ነኝ ስትልም ሰላም ደግሞ እሺ በቃ ቢሆንም እኮ እሷም ልጄ ናት እኮ አላቅም። ብሌን በጣም ነው የምታሳዝነኝ።
ለምስኪን እናቷ ስትል አይተሻታል እንዴት እንደምትሰራ ጸባይዋ፣ ዝምታዋ፣ ጨዋ ናት። አላቅም ለምን እንደምወዳት ራሱ እኮ አላቅም። ምን ችግር አለው ልጄ ብዬ ብጠራትስ ስትልም አይ ልጄ እንዳትዪ በጭራሽ ከእንግዲህ ልጄ ስትይ እንዳልሰማሽ በጭራሽ ብሌን ያንቺ ልጅ አይደለችም፣ እኔ ብቻ ነኝ እማዬ ያንቺ ልጅ አለቻት። ለምን ብሌን እኮ ትክክለኛ የሰላም ልጅ እንደሆነች ቃል እኮ በደንብ ነው የምታውቀው። ለዛም ነው ከቤት ሊያርቋት ነው ይሄንን አድቫንቴጅ ይሄን እድል ለመጠቀም ወዲያውንም ምንም የማያገናኛቸው መልካቸው ራሱ እኮ አይገናኝም ሲጀመር። እንደውም በፎቶ ትንሽ ትመስላለች እንጂ ፌስ ቱ ፌስ ጭራሽ አይመሳሰሉ ጭራሽ። እንደውም እናም እንዳልኳችሁ ሰላምና ብሌን ናቸው እንደውም የሚመሳሰሉት። ድራማ ቢሆንም ጸባያቸው፣ ትዕግስታቸው፣ ንግግራቸው ሁለቱ እንደውም ይመሳሰላሉ። እንዴ በግድ ወላጅ እናትሽ ነኝ እቅፍ ማልቀስ ማስመሰል ግን እኮ የትኛውንም ያህል ስናስመስል ለገንዘብ ብለን እኮ ስናስመስል ይነቃብናል። እና መጨረሻ ላይ ተነቃባት ማለት ነው። አስባችኋል? እናም ለዛ ነው ብሌንና ሰላም ያጋለጧት። እኔ ገና ካመጣትሽ ነው ያወቅኩት። እንዴት እንደዚህ ደግሞ ሲጀመር አንቺ እንዴት ገኒን ትናገሪያታለሽ? ይሄ ከአንቺ አይጠበቅም። እኔ ይህንን ከአንቺ አልጠብቅም። እኔ አንቺን ብሆን ገንዬን እንዴት እንደምባርካት እንዴት እንደምመርቃት እንዴ በህፃንነቷ ጥለሻት ሄደሽ ለአስራ ምናምን አመት አረብ ሀገር ቆይተሽ ደግሞ ሲቀጥል አሁን ላይ ጭራሽ ትንሽ ምንም እንደው ኧረ በስመ አብ የአንቺ ድፍረት ደግሞ ይገርማል። እንዴት እንደዛ ትናገሪያታለሽ? አሁን እናቷ መጥቻለሁ በቃ አንቺ ሂጂ። እንዴት እንደዚህ ይባላል? ይሄን ከአንቺ አልጠብቅም። ምን ያህል መስዋዕት ከፍላ እኮ ነው እንዳሳደገቻት እሷ ራሷ ታውቃለች። ብሌን እንዲህ አይባልም አለች ማለት ነው። አይ ሰላም እንደዛ ማለት ሳይሆን እኔ ወላጅ እናቷ እያለው ከእንግዲህ ምንም የሚከፋት ነገር የለም። እኔ ከጎኗ ነኝ። ስለዚህ በቃ ገኒ ትሄድ፣ እኔ ወደ መጣሁበት ይዣት ሊሄድ ነው። በቃ ወደ መጣሁበት ይዣት ሊሄድ ነው አለች። ከዛም በኋላ ብሌን ደግሞ አይ እኔ አልሄድም አለች። ለምንድን ነው የማትሄጂ? የኔ ልጅ ችግርሽ ምንድን ነው? ለምንድን ነው የማትሄጂ? አልሄድም በቃ አልሄድም አልኩኝ አልሄድም አለች። እንደዚህማ ሊሆን በጭራሽ አይቻልም። ደግሞም እንደዚህ መሆን የለበሽም እንዴ! አንቺም እኮ እናቴን ያህል ስትፈልጊ ያልቆየሽም። እኔ እኮ 9 ወር ሙሉ በሆዴ ተሸክሜሽ አምጬን የወለድኩሽ። እንግዲያውስ ከሁለታችን አንዳችንን ምረጭ። ወይኔን ትመርጫለሽ ወይ ደግሞ አሳዳጊ እናትሽን ገኒ ትመርጫለሽ አለቻት። ብሌንም ጥያቄ ሆነባትና እሺ በቃ እማዬ ግን አንቺ ሁሌም እናቴ ነሽ፣ በጣም ወድሻለሁ ብላ ገኒን ሸኘቻት። ገኒ ስትሄድም ከኋላ እያለቀሰች ሄደችና ወይ ከኔ ወይ ከገኒ ምረጭ ስትላትም ተመልሳ ወደ ወላጅ እናቷ መጣች ማለት ነው። ግን እኮ ወላጅ እናቷ አይደለችም። ከዛም በኋላ ክላሷ ገብታ አለቀሰች። እማዬ በድዬሻለሁ፣ አንቺ እኔን ለማሳደግ ብዙ መስዋዕት ከፍለሻል። እኔን ለማስተማር ስትይ፣ እኔ የምፈልገውን ለማድረግ ስትይ በጣም ብዙ ስቃይ አይተሻል። ለእኔ ስትይ ታግተሻል። ለእኔ ስትይ በጣም ብዙ ስቃይ አስተናግደሻል። እማዬ በጣም ይቅርታ አድርጊልኝ፣ አማራጭ ስላጣው ነው። በእርግጥ ወላጅ እናቴ ናፍቃኛለች እያልኩኝ አንቺንም አስጨንቄሽ ከፈጣሪ በታች እማዬ አንቺ ነሽ አፈላልገሽ ያገኘሽልኝ። ቢሆንም አንቺ ሁሌም እናቴ ነሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሁሌም ከልቤ አትጠፊም አትወጭም አለቻት። ብሌኔ ምን አለበት ምን አለበት በማፀኔ በወለድኩሽ፣ ምን አለበት የኔ ልጅ ብትሆኝ፣ ምን አለበት እንደዚህ መልፋቴ ካልቀረ በወለድኩሽ ኖሮ በወልድሽ ኖሮ ማንም ከእጄ ነጥፎ አይወስድም ነበረ። የሰው ልጅ ነው ብላ በጣም ተናዳ አዝና ቆዝማ ገኒ ስትሄድም እሷም በጣም ያዘነችው፣ በጣም የቆዘመችው። ገኒ በጣም አዝናለች። ብሌንም በጣም አዝናለች። ከገኒ መለየት አልፈለገችም፣ ግን ምንም ማድረግ አይቻልም እዚህ ጋር። በእርግጥ አዎ ወላጅ እናቴ ናፍቃኛለች ብላ ስታፈላልግም ነበረ። እናቷ ደግሞ ወይኔን ትመርጫለሽ ወይ ደግሞ ገኒን ምረጭ አለቻት። ግን ግራ ተጋባች። ከገኒ ጋር እንዳትሄድም ግራ ገባት። ይቺ ደግሞ ወላጅ እናቷ አይደለችም፣ ግን ያው በሰዓቱ ሁሉንም ነገር እስክታረጋግጥ ድረስ አምናን የተቀበለችው ማለት ነው። አምና ተቀበለች። ያው ከዚህ በፊት አታስታውስም፣ በልጅነቷ ሳለች ነው። እንዳልኳችሁ ወላጅ እናቷ አረብ ሀገር ስትሰደድ ትክክለኛ ብሌን 2ኛ ክፍል ነበረች ነው የምትለው ገኒ። ይቺ ደግሞ በኃይሉ የላካት ደግሞ እኔ
አስታውሳለሁ 4ኛ ክፍል እያለች ነው አረብ ሀገር ሄድኩት ስትል በዛን የተነቃባት። ምን ማለትሽ ነው እንዴ? የወለድሻትን ልጅሽ እንዴት ነው የማታስታውሽው? የአረብ ሀገር ሄድሽበትን በምን አይነት መንገድ እንደሆነ እንዴት እንደሆነ ልጅሽን ለማን እንደሰጠሽ አታስታውሽም ስትባልም ኧረ እኔ አላስታውስም። ምን ማለት ነው? ምን ማለት ነው? እንዴት ነው የማታስታውሽው? ውይ እኔ እኮ እሷን በመፈለግ ልቤ ጠፍቷል፣ ጭንቅላቴ አይምሮዬ ዞሯል፣ ሁሉም ነገር ትዝ አይለኝም ከብሌን በስተቀር አለች። መጨረሻ ላይ የምትመልሰው ጠፋባት። ብሌን በቆሪጥ ማየት ጀመረች። እቺ የእውነት እናቴ ናት ወይስ አይደለችም? ምን አስባ ነው? ችግሯ ምንድን ነው? ለምንድን ነው የምታስመስለው? የእውነትማ እናቴ ብትሆን እንዴት የተወለድኩበት ዓመተ ምህረት አንደኛ፣ ሁለተኛ ደግሞ ትምህርት ቤት የገባውበት ዓመተ ምህረት እንዴት ይረሳታል? በእርግጥ አዎ 10 ምናምን ዓመት ስለኖረች ምናልባት ልትረሳኝ ትችላለች፣ አልፈርድባትም። ግን ቢሆንም እንዴት ይሄናል እንዴ? ምን አስባ ነው? ቆይ ችግሯ ምንድን ነው እያለች ማሰላሰል ስትጀምር አቶ በኃይሉ ደግሞ ሁለቱም በተኙበት ቦታ ስልክ ደወለ። ብሌንና ወላጅ እናቷ ብሎ ያመጣ ሴትዮ። ከዛም በኋላ ስልክ ሲደወል ተኝታ ነበረ። ማን? ወላጅ እናቷ ተብዬዋ ተኝታለች። ብሌን ግን በጣም በሀሳብ ተሰምጣለች፣ እየተጠራጠረች ነው። በጣም በጥርጥር ውስጥ ግራ ተጋብታ ዝም ብላ ስለ እናቷ ስለ ገኒ እያሰበች በቃ በጥርጥር ውስጥ ገብታ ወደ ላይ እያየች እያለ ስልኩ ተደወለ። ስልኩንም አነሳች። በጣም ደነገጠች። ወዲያውኑም ለሰላም ተናገረች ማለት ነው። አላስቻላትም። እንዴ እትዬ ይሄ ነገር ምንድን ነው? ምን እየተካሄደ ነው? እኔ ግራ ገብቶኛል። እኔ ውስጤ የሆነ እናቴ ትክክለኛ እናቴ አትመስለኝም። ምክንያቱም አቶ በኃይሉ ከእሷ ጋር ግንኙነት ካለው የሚቀራረቡ ከሆነ የበኃይሉ ስልክ ቁጥር የእሷ ስልክ ውስጥ ካለ የሆነ ችግርማ አለ። እኔ እኮ ዳግም ነግሮኝ ነበረ፣ አላስተዋልኩም። ዳግም ብሌን ተጠንቀቂ፣ አሁን የሚያመጡልሽ ወላጅ እናትሽ ሳትሆን በገንዘብ ተገዝታ ነው የሚያመጡት እና በኃይሉ አንቺን ለማሳመን በገንዘብ ገዝቶ ነው እናት እያመጣልሽ ያለው። ስለዚህ ይቺ እናትሽ አይደለችም፣ አምነሽ ተቀበይ ሲላትም ተጣላች። እንዴት እንደዛ ትላለህ? ለብዙ ዓመታት እኔ ስፈልጋት ኖሬ በደስታ እናቴን ለማግኘት በተስፋ ስጠብቃት፣ አንተ ደግሞ ተስፋዬን ልታጨልም ነው የመጣከው። ውጣልኝ ከህይወቴ፣ አይንህም ማየት አልፈልግም ብላ በጥፊ መታችሁ ማለት ነው። ግን እኮ ለእሷ ብሎ ነው የሰማውን ሚስጥር የነገራት፣ ለብሌን ስለሚያዝንላት ነው። በጣም ስለሚወዳት፣ በጣም ስለሚያከብራት እና በጣም ስለሚያፈቅራት እንድትጎዳበት አይፈልግም። ስለዚህ ከምትጎዳ ለብሌን ልድረስላት፣ ልንገራት። ብሌን መስማት አለባት። በቃ ብሌን ማወቅ አለባት። ብሌን መስማት አለባት። ብሌን ማወቅ አለባት። ስለዚህ ቶሎ ልድረስላት ነው ያለው። ግን ሲነግራት በጭራሽ አምና መቀበል አልቻለችም። አውቀ ነው ለስንት ዓመታት ስጠብቅ የኖርኩትን ህይወቴን ልታበላሽ ልታመሰቃቀል ብላ ወረደችበት። ከዛ ይሄንን እድል በመጠቀም ቃል ደግሞ እሷን ለማናደድ ቀጥ ብላ ዳጊን ሳመችው። ዳግምም ደግሞ ብሌንን ለማናደድ እቅፍ አድርጎ ቃልን ሳማት። ከዛም ተያይዘው ወደ ክላሳቸው ገብተው ጀስት ፈታ ሲሉ አይታ አለቀሰች ማለት ነው። ወይኔ ምን አድርጌ ነው ለምን መታወት ብላ አዘነች። በስተመጨረሻም የብሌን ወላጅ እናቷ ተጋለጠች። ወዳቸዋለሁ ባይ